የአምልኮ ልብ ዮሐንስ ወንጌል ምዕራፍ 4 ቁጥር 23 እንደዚህ ይላል፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ሁላችንም እንደምናውቀው ይሄ ቦታ ኢየሱስ ከሳምራዊቷ ሴት ጋር በተነጋገረበት ሰዓት ምን አይነት አምልኮ እግዚአብሔር አብ እንደሚፈልግ እንደሚሻ ያሳሰበበት ቦታ ነው። ይሄ ቦታ በብሉይ ኪዳን ዘመን የነበረው የአምልኮ ስርዓት እንደሚያበቃና አዲስ አይነት የአምልኮ ስርዓት እንደሚመጣ ኢየሱስ ያበሰረበት በጣም የአምልኮ ተርኒንግ ቦታ ነው። አንደኛ አምልኮ በቦታ አይገደብም፣ ሁለተኛ በጊዜ አይገደብም፣ ሶስተኛ ሳናውቀው የምናመልከው እግዚአብሔር አይኖረንም፣ አራተኛ የምናመልከውን የአምልኮን ይዘት እና የመሳሰሉትን የተቀየረበት በጣም ኮር የሆነ ቦታ ነው። እግዚአብሔር በእውነትና በመንፈስ የሆነን ነገር ይፈልጋል እያልን ነው። ግን የአምልኮ ልብ ነው ዛሬ ርዕሳችንና 3 ፖይንቶች በአጭር ደቂቃ ውስጥ አነሳለሁ። አንደኛ አምልኮ ስለ እግዚአብሔር እንጂ ስለኛ አይደለም። እዚሁ ዮሐንስ ወንጌል 4:23 ላይ ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱለት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና ይላልና የአምልኮ ትኩረት የቸርቹ ዋና ፓስተር አይደለም፣ ህዝቡ አይደለም፣ ወይም ደግሞ ቁሳቁስ አይደለም፣ ወይም ደግሞ የድምፅ መብዛትና ማነስ አይደለም። የአምልኮ ትኩረቱም ማዕከሉም እግዚአብሔር እንጂ ሰው አይደለም። ኦኬ። ለዚህ ነው ከፐርፎርማንስ የሆነ ነገር ውጫዊ ነገር ከማሳየት የሚጀምር አይደለም የምንለው። እግዚአብሔር ማን ነው? ከማንነቱ አንጻር ደግሞ ምን ይገባዋል የሚል ነው የአምልኮ ልብ። ስለዚህ አምልኮን ስናስብ የሆነ ሳምባዲን አናስብ፣ የሆነን የድምፅ ማማርን አናስብ። መጀመሪያ አምልኮን ስናስብ የአምልኮ ልብና ሴንተር ማዕከሉ ራሱ እግዚአብሔር ነው። ሁለተኛው የአምልኮ ልብ አምልኮ ራሱ ከልብ የሚመነጭ እንጂ ውጫዊ አክቲቪቲ አይደለም። ማቴዎስ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ይላል። አይገርምም? ለካ አምልኮን ስናስብ ብዙ ጊዜ ወደ አእምሯችን የሚመጣው ዝማሬ ነው። አምልኮ ግን ዝማሬ ብቻ አይደለም። ዝማሬ አንዱ ክፍል እንጂ ብቻውን አምልኮ አይደለም። ኦኬ። ቃል በመስማት እናመልከዋለን፣ በመስጠት እናመልከዋለን፣ በመኖር እናመልከዋለን። አምልኮ ሁለንተና ነው። ለዚህ ነው ይሄ ሁለንተና የሚመነጨው የሚወጣው ከአንደበት ሳይሆን ከልብ ነው። ልብ ደግሞ የሰው ማንነትና የሰው የሁለንተናው መገኛ ነው የምንለው። ለዚህ ነው ኢየሱስ ሲናገር እዛ ብሉይ ኪዳን ላይ ያለውን ይህንን ቃል ጠቅሶ ይህ ሕዝብ በከንፈሩ ያከብረኛል። ለካ ሰው በከንፈሩ እያከበረ ተቀባይነት የሌለው አምልኮ ሊሰዋ ይችላል። እና አምልኮ ሴንተሩ የአምልኮ ልቡ ምንድን ነው ካላችሁኝ፣ ከልብ የሚወጣ በአንደበት የሚደመጥ እግዚአብሔር የሚያሸተው ህይወት እሱ ነው የአምልኮ ልብ። ሶስተኛው አምልኮ የአኗኗር ዘይቤ እንጂ መዘመር ብቻ አይደለም። ኦኬ። ሮሜ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ኦኬ። ለካ አምልኮ መዘመር ብቻ አይደለም፣ ከመዘመር ያልፋል፣ ቸርች ከመሄድ ያልፋል። ምንድን ነው ታዲያ ካላችሁኝ፣ የየዕለት አገልግሎት፣ የየዕለት ኑሮ፣ ቸርች ውስጥ ያለን አክቲቪቲ ብቻ ሳይሆን መስሪያ ቤት፣ ትምህርት ቤት፣ ሰፈር ውስጥ በእያንዳንዱ አቅጣጫ የምናደርገው አክቲቪቲ እሱ ለካ ወርሺፕ ነው። ያንን መስዋዕት ነው እግዚአብሔር አምልኮ ተጠቅልሎ የሚለው። እንግዲህ ወንድሞ ሰውነታችሁን ሕያውና ቅዱስ መስዋዕት ያለን የቅድስና ሕይወት
ያለን ከሰዎች ጋር ኑሮ፣ በመስሪያ ቤት ያለን ተአማኒነት፣ ለሰዓት ያለን አክብሮት፣ ለቤተሰቦቻችን ያለን አክብሮት እሱ ተደምሮ ነው እንጂ አምልኮ የሚባለው ከሰኞ እስከ ቅዳሜ እንደፈለግን ሆነን እሁድ ዕለት እጃችንን ዘርግተን ድምፃችንን ከፍ አድርገን መዘመር ብቻውን አምልኮ አይደለም። እናስ የሁል ጊዜ የኑሮ ስታይል ነው። የአምልኮ ልቡ ምንድን ነው? አምልኮ የህይወት አኗኗር ዘይቤ እንጂ መዘመር ብቻ አይደለም። አምልኮ ከልብ ከውስጥ የሚመነጭ ህይወትና ማንነት እንጂ መጮህ፣ መዝለል እና መታወቅ ብቻ አይደለም። አምልኮ ስለ እግዚአብሔር እንጂ ስለ እኔ አይደለም፣ ስለ እናንተ አይደለም፣ ስለ ሰው አይደለም፣ ስለ እግዚአብሔር ነው አምልኮ። ይሄ ነው ልቡ። ይሄ ገብቶን የእውነት እየኖርን የእውነት ማምለክ ይብዛልን። አሜን። ተባረኩ።